ነብዩላህ ኢብራሂም ከዓባን በመገንባት ላይ ያሉ አንድ ኮርነር ላይ ድንጋይ አነሳቸው። እሺ ዛሬ ሙስሊም ወንድሞቼን አንድ ጥያቄ ልጠይቅ። በእስልምና እንደሚታወቀው 6 መሰረታዊ የሆኑ እምነቶች አሉ። መውሊድ ቢድዓ ነው። ስለዚህ ቢድዓን ሰራም ተላላችሁ አይደለ? አንተ መውሊድ እናንተ መውሊድ ይቻላል ብለህ የምታምን ሰው ነህ? ሸይጣን ድህነትን ቃል ይገባላችኋል ኢላ አላህ Subhanahu Wa Ta'ala። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንደተለመደው አዲስ አነጋጋሪ ቆንጆ የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። አንድ እንግዲህ መውሊድ የሚያከብር ግለሰብ እንግዲህ በላይቭ ላይ ገብቶ ሁሱ ላይ ከባድ የሚላቸውን የሱን እንግዲህ ጥያቄዎችን ጠይቆ ነበር። ሁሱም እንግዲህ በሚያዝናናና በሚያስተምር መልኩ እንግዲህ መልስ ሰጥቶታል። እሱን ቪዲዮ እናያለን። እንግዲህ ደግሞ አረፋ በጣም እየቀረበና ወደኛ እየተጠጋበ መሆኑ ስለ አረፋ ኡስታዝ ያሲን ኑር የሚነግረን ነገር አለ። እሱንም ቪዲዮ አለ ኢንሻአላህ። ሌሎችም አዝናኝና እንደዚሁ አስተማሪ ቆንጆ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ ኢንሻአላህ። የዛሬውን ቪዲዮ የምንጀምረው እንግዲህ ሁላችንም መጠንቀቅ ያለብን ጉዳይ አለ። እሱም ደግሞ ሸይጣን ነው። ሸይጣን እንግዲህ እኛን በምን መንገድ ሊወሰውስ እንደሚችል በምን መንገድ ሊያሳስተን እንደሚችል ወንድማችን ያብራራል። እሱን ቪዲዮ አብረን እንመለከታለን። ሌሎች ቪዲዮዎች ይቀጥላሉ ኢንሻአላህ። ሸይጣን ድህነትን ቃል ይገባላችኋል ኢላ አላህ Subhanahu Wa Ta'ala። الشيطان يعيدكم الفقر። ይሄን የቁርአን አንቀጽ ረጅም ጊዜ ለማየት ሞክሬ አይገባኝም ነበር። ምን ማለት ነው? ሸይጣን እንዴት ነው ድህነትን ለኛ ቃል የሚገባልን? ምን መሰላችሁ? ሸይጣን ምንም ነገር የተኛም ጸጋ ይኖራችሁ ጉድለቱን ነው የሚያሳያችሁ። يعيدكم الفقر ማለት ለምሳሌ ገንዘብ ኖራችሁ ልትሰጡ ስትሉ አረ ያልቅብሃል አንተ ምንድነው ለነገ ኑሮ ከባድ ሆኗል ሐቢቢ የታክሲ አለ ቤት ኪራይ አለ ይወሰውሳል ይመጣል። ከዛ በኋላ ደግሞ ዳዕዋ ምናምን ማድረግ ፈለክ يعيدكم الفقر አንተ መች ትችላለህ ምናምን በቃ እያንዳንዱ የህይወት መስመራችሁ ላይ ድክመታችሁን ያን ነገር እንዳትፈጽሙት ያለባችሁን ክፍተት ነው የሚያሳያችሁ። ድህነት ማለት ማጣት ማለት አይደል? ያጣችሁትን ያሳያችሁ። በዚህ መልኩ መልካም እንዳሰሩ ያደርጋችኋል የሚል ትርጓሜን አገኘውለትና በጣም ስለማረከኝ ነው ወደ እናንተ ላካፈል የወደድኩት። الشيطان يعيدكم الفقر እንጠንቀቅ። ሰላም አለይኩም ሱብሃንአላህ። በዚህ ልክ አሰባችሁ ታውቃላችሁ? እኔ በዚህ ልክ ወላሂ አስቤው አላቅም። ህይወታችን ውስጥ ምን ያክል ሸይጣን እንግዲህ ጠልቆ ገብቶ እንግዲህ ምን ያክል ኸይር ስራዎች እንዳንሰራ እንደሚያግደን በዚህ ቪዲዮ ያየንበት ነው ብዬ ኢንሻአላህ አስባለሁ። ኔክስት እንግዲህ ምናየው አንድ ክርስቲያን እምነት ተከታይ የሆነ ወንድማችን ለሙስሊሞች ጥያቄ ያለኝ ወሳኝ ጥያቄ ያለኝ እያለ ነው። እንግዲህ እሱ ምንድነው ጥያቄው የሚለውን እናያለን። መልስም ደግሞ ወንድማችን ይሰጣል። እሱን መልስ እንደዚሁ እንመለከታለን። ወደ ቀጣዩ ቪዲዮ እንሂድ። እሺ ዛሬ ሙስሊም ወንድሞቼን አንድ ጥያቄ ልጠይቅ። በእስልምና እንደሚታወቀው 6 መሰረታዊ የሆኑ እምነቶች አሉ። ከነዚህ ውስጥ አንዱ አላህ በላከው መልእክተኛ ወይም ደግሞ በነቢያቶች ማመን ነው። ይህንን ያዝ እናድርገውና ወደ ቁርአን ጎራ ስንል ቁርአን አንድ ክሌም የሚያደርገው ነገር አለ። ይህም ምንድነው? አላህ ለእያንዳንዱ ህዝቦች መልእክተኛ ልኳል። ዘን ጥያቄው ምንድነው? እያንዳንዱ ህዝቦች መልእክተኛ ወይም ነቢያት ከተላኩ ዘን ወደ ኤዥያ አካባቢ ላሉ ህዝቦች የተላከው መልእክተኛ ወይም ነብይ ማን ነው? مرحبا ጥሩ ጥያቄ ነው። አላህ Subhanahu Wa Ta'ala በቁርአን ላይ ከላካቸው ነብያት መካከል 25ቱን እንድናውቃቸው አደረገን። የላካቸው ግን 25 ብቻ አልነበሩም። እንዲያውም 124000 ነብያትን ወደ ምድር ለየህዝቦች ልኳል። ከነዛ መካከል 25ቱን እንማማርባቸው ዘንድ አርአያ እናደርጋቸው ዘንድ ታሪካቸውን በጥቂቱ ሊያሳውቀን ወደደ ማለት ነው። ታዲያ ከነዛ 124000 ነብያቶች መካከል ስንቶቹ ወዴት እንደተላኩ ምንም ዕውቀት የለንም፣ መጠየቅም አያስፈልገንም። ምክንያቱም ለእያንዳንዱ ህዝብ በቋንቋው ነብይ ልክ ያለው ካለ አላህን ማመን የኛ ኃላፊነት ነው ማለት ነው። ነገር ግን ለምሳሌ ያህልስ ከነዚህ 25ቱ ነብያቶች መካከል አሁን እሱ እንደጠየቀው ለኤዥያውያን የተላከ ነብይ የለም ወይ ብለን ስንጠይቅ ነብዩላህ ኢስማኤል አለይሂ ሰላምን መመልከት እንችላለን። ነብዩላህ መሐመድ ሰለላሁ ዐለይሂ ወሰለም ለዓለማት እዝነት ተደርገው ቢላኩም የተነሱባት ሀገር ሳውዲ ግን ኤዥያዊት አገር ነች። ነብዩላህ ዳውድ አለይሂ ሰላም፣ ነብዩላህ ሹዓይብ አለይሂ ሰላም፣ ነብዩላህ ኢሳ አለይሂ ሰላምና ሌሎችም ነብያት ለኤዥያውያን ተልኳል። አላህ ለአስፈላጊው ቦታ ላይ አስፈላጊ ነብያትን ይልክ ነበር። ነገር ግን አሁን 124000 ነብያት ሲባል መጽሐፍ ቅዱስ የሰው ልጅ ከተፈጠረ ገና 5000 ዓመቱ ብቻ ነው ብሎ ስለሚያስተምርና ከአርኪኦሎጂ ጥናት ጋር ከሳይንስ ጋር አፍጢም ላፍጢም ስለሚጋጭ ለነርሱ ላይ ገባ ይችላል። ነገር ግን አርኪኦሎጂስቶች በቅርቡ እንኳን እስራኤል ውስጥ
1.5 ሚሊዮን ዓመታትን ያስቆጠረ የሰው ቅሪተ አካል ወይም አጥንት አግኝተናል ብለዋል። የሰው አጥንት 1.5 ሚሊዮን ዓመት ያስቆጠረ። መጽሐፍ ቅዱስ ግን የሰው ልጅ ከተፈጠረ ገና 5000 ዓመቱ ብቻ ነው 5000 ዘመን ብቻ ነው ያስቆጠረው እያለ ይለናል። እነርሱ ግን በሚሊዮን የተቆጠሩ ዓመታትን የሰው ልጅ ቅሪተ አካላትን ያገኙ ነው። አልহামዱሊላህ ቁርአን ደግሞ የትኛውንም ዓመት አላስቀመጠም። በዚህ ዓመት ልክ ነው የተፈጠራችሁት ብሎ አልገለጸም። አልহামዱሊላህ እኛ ግን ነብዩላህ አደም አለይሂ ሰላም የተፈጠሩት የዛሬ 5000 ዓመት ነው ብለን አናምንም። ከሚሊዮን ዓመታት በፊትም ጭምር አላህ ፈጥሯቸው ሊችል እንደሚሆን እናምናለን። የተገኘው የትኛውም ሪሰርች የተገኘው የትኛውም ጥናትና ዕውቀት የተደረሰበት ነገር ሁሉ እስልምናን አይጋጭም፣ መጽሐፉን የሚጋጨውን ያህል ማለት ነው። ካለፉት ለተለያዩ አገራት ነብያት ከተላኩት የበለጠ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረህመተን ሊልዓለሚን ለዓለማት እዝነት ለኤዥያው የለ ለነጩ ለጥቁሩ ሳይል ለዓለማት ሁሉ ተልከዋልና እኛም መልእክታቸው ደርሰን ወደን አምነንባቸዋል። አላህ ኸይሩን መንገድ ይወፍቀን፣ ለሁላችንም ሂዳያ ይስጠን። ጥያቄ መጠየቅ በጣም ጥሩ ነገር ነው። ወላሂ እኛም እናበረታታለን። ሌሎችም ጥያቄ ያላችሁ ወንድምና እህቶች ካላችሁ ዌልካም ብለናል። ኤኒ ታይም ወይም ወንድሞቻችን ላይ በሚገቡበት ወይም ደግሞ በፈለጋችሁ ሰዓት ላይ ጥያቄያችሁን መጠየቅ ትችላላችሁ። ለሁሉም ጥያቄያችሁ ማለት ነው እስልምና መልስ አለው፣ ሙስሊሞች መልስ አላቸው። ኢንሻአላህ እሱንም ደግሞ እየመለስን እንሄዳለን ማለት ነው። ለዚህም ግለሰብ እንግዲህ አጥጋቢ መልስ እንደተሰጠው ሁላችሁም ተመልክታችኋል። እናንተ ደግሞ ሐሳባችሁን በኮሜንት አስፍሩ። ቀጣይ እንግዲህ እንደነገርኳችሁ ሁሱ ላይ ገብቶ እንግዲህ ለማደናገር የሞከረ አንድ ግለሰብ ነበረ። እሱን ግለሰብ እንዴት አድርጎ ሁሱ እንደመለሰው ቪዲዮ እንመለከታለን። ሁሱ ያው ታውቃላችሁ አንድም በማዝናናት አንድም ደግሞ መረጃዎችን በማቅረብና በማፋጠጥ ነው የምናውቀው። እንግዲህ እሱን ቪዲዮ ተጋበዙ፣ ሐሳባችሁን ኮሜንት ላይ አስቀምጡ። ለሁሱ ረዝም እድሜ ኢንሻአላህ እንመኝለታ። ሶስተኛ ينزل ربنا الى السماء الدنيا የሚለው ሐዲስ ወደ ሰማይ ዱንያ ይወርዳል ብላችሁ ቀጥታ የምትፈስሩት በሚወርድበት ጊዜ በዛቱ ነው ወይ? እነዚህ ሶስት ጥያቄዎች ትመልስልኛል። የመጀመሪያ ጥያቄ ምንድነው? ስለምንድነው? እና ምን ለምሳሌ መውሊድ ቢድዓ ነው፣ ስለዚህ እኛ ቢድዓ አንሰራም ትላላችሁ አይደለ? አንተ መውሊድ እናንተ መውሊድ ይቻላል ብለህ የምታምን ሰው ነህ? እኔ ያው መውሊድ ይበቃል ብዬ ነው የማምነው። እናንተ ግን ቢድዓ ስላላችሁ ቢድዓ አትሰሩም። እናንተ ሐቂቀተን ይሄን ንገረኝ። አይደለም መውሊድ ይቻላል ብለህ ነው የምታምነው አይደል አንተ? አዎ ይሄ ቢድዓ ነው ብላችሁ ነው ከእናንተ ዘንዲያ የምታምኑት አይደል? ነጋበላ ታዲያ የትም ማለት ነው። እናንተ ቢድዓ አትሰሩም? ሌላ ቢድዓ አትሰሩ? አስበለ አደንግጥ አይደል? መሳቅ ሳይሆን ማለት ነው። መሳቅ ዕውቀት አይሆንም። መሳቅ ዕውቀት አይሆንም። እሺ መውሊድ ይቻላል ብለህ የምታምን ሰው ነህ ወይ? አልተቀ እኔ ይሄንን አው ብያለሁ። ቢድዓ ነው ስለምትሉ እኔ መውሊድ ያከብራለሁ ብዬ ነው ማምነው። ቢድዓ ደግሞ እናንተ በቃ ይቻላል ብለህ የምታምን ሰው ነህ አይደል? በጣም ጥሩ። መውሊድ ማለት ምን ማለት ነው? መልስ። መውሊድ ማለት ነብያችን አለይሂ ሰላቱ ወሰለም የተወለዱበትን ቀን ማክበር ማለት ነው። በጣም ጥሩ። ስለዚህ አክብሮታው ተደንግጓል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቼ ነው የተወለዱት? ከቁርአንና ከሐዲስ ማስረጃ ነው። ነብያችን አለይሂ ሰላቱ ወሰለም የተወለዱት መቼ ነው? የተወለዱበት ቀን ሰኞ ነው። ዑለሞች የተሰባሰቡበት ሰኞ። ቀኑን ሳይሆን ስንተኛው ቀን ላይ ነው? መቼ ነው? ቀኑ ላይ ኺላፍ አለ። በ12ም በ9ም ይባላል። ኺላፍ አለ። ማስረጃው እና ትልቁ ላይ አድርጌታለሁ። ክፈት። የምን ማስረጃ? የተወለዱበትን ቀን አውጣ። ሐዲስ አለ አውጣ። እሺ ያው ትልቁ ላይ ነው ሐዲስ ለጊዜው እንትን የለኝም ማለት ነው። እዚህ ላይ ሐዲስ እንትን የለኝም። እዚህ ጋር መጽሐፍ አለ አውጣልሃለሁ። የቱ ጋር አውጣ? ሐዲስን መቼ እንደተወለዱ ቀኑና ኪታቡ የለኝም ማለት ነው። አውጣ። ኪታቡ የለኝም እጅ ለጊዜው። አሁን የጠየቁን ጥያቄ ነው መልስ። ጥያቄ እኮ ነው የጠየቁን። ጥያቄ ነው የጠየቁን። ረጋብል እኔ ጋር ጥያቄ ነው የጠየቁህ አልኩ አይደል? እኔ ጋር ኪታቡ አለኝ። የቱ ጋር አውጣ ንገረኝ። አሁን እናንተ እኔ ጥያቄ እኮ ነው የጠየቁህ። አንተ ወደ ለለም አንዴ ኪታቡ የለኝም ብሎ ሊያመልጥ ነበር። እኔ ጋር ኪታብ አለ። የትኛውም ኪታብ ላውጣልህ ንገረኝ። አንተ የቱ ጋር አውጣ? ጥያቄ የኔ መጀመሪያ ጥያቄ የጠየቁህ ምንድነው? ወጣ በቃ መውሊድ አክባሪዎችን በዚህ ጥያቄ ነው
ሁሱ ጋር መቅረብ የሌለባቸው ሰዎች አሉ አንዳንድ ሰዎች እሱን ደግሞ አንጥቀሳቸው ኢንሻአላህ ሁሱ ላይ መቅረብ የሌለባቸው ሰዎች መረጃ የሌላቸው ሰዎች ወይም ደግሞ በስሜት የምታወሩ ሰዎች ሁሱ ላይ ባትቀርቡ ለእናንተ ቆንጆ ነው ለምን እንዳትዋረዱ ብለን አስበን ነው ለእናንተ ጭንቀት ነው ሌላ ጉዳይ አይደለም ለምን መረጃ ከሌላችሁ በስተቀር ሁሱ በቃ ይሄን ነው ወዳው እንደጠየቀ አዞሮ ጥያቄውን መረጃ ነው የጠየቀው አለቀ ለሚናገረው ንግግር መረጃ ማቅረብ አልቻለም ስለዚህ ድርቅ ያለ ክርክር ነው መከራከር ይፈልገው ማለት ነው እንደዚህ አይነትን ሰው ደግሞ ማባረር ነው ቀጥታ የሚያስፈልገው ሐሳብ ያለው ሰው ግን ሐሳብ ያለው መረጃ ያለው ሰው ካለ ግን በሐሳብ በመረጃ በሐዲስ በቁርአን እንግዲህ ሐሳቦችን አምጥቶ መወያየት ይችላል ማለት ነው በደረቁ ግን ማንንም ማሸነፍ አይችልም ማንንም ደግሞ ሐሳብ መግዛት አይችልም ማለት ነው ኢንሻአላህ እኔ በዚህ ልክ ነው የተረዳሁት እናንተ እንግዲህ ሐሳባችሁን ኮሜንት ላይ አስፍሩ እንግዲህ ሸይጣንን ስታስቡ እናንተ ምን አይነት ኢሜጅ ነው ምን አይነት ነው ቅንጭላታችሁ ላይ የሚመጣላችሁ ሸይጣንን ሁላችንም እንግዲህ ለመጠንቀቅ አላህም አድው ነው ተጠንቀቁት ብሎናል ሁላችንም ለመጠንቀቅ ሙከራ እናደርጋለን ብዙዎቻችን ቁርአን መጥፎ ነገር ወደ ቅንጭላታችን ሲመጣ አዑዙ ቢላሂ ሚነሽ ሸይጣኒር ራጂም እና ሌሎችንም ዚክሮችን በማለት ከሸይጣን እንሸሻለን ግን ሸይጣን እንዴት ነው ምንስለው እኛ ሰዎች ሸይጣንን ምንስልበትን መንገድ ብሎ ኡስታዝ ኻሊድ ክብረም እንግዲህ ትንሽ ማብራሪያ ሰጥተውበታል እሱን ቪዲዮ ተመልከቱና እኛ ምናስበው ሸይጣን በጣም ሸይጣን ምናስበው የሆነ ጨለማ እንትን ውስጥ ገብቶ እጆቹ ምናምን ያሳየን ያስደነግጠን ምናምን ይመስለናል ሆረር ፊልም ላይ አድቬንቸር ምናምን እንደዛ ነው ሸይጣን ረቀቅ ያለ ሸይጣን ሳይኮሎጂ ውስጥ አለ የሰውን ሳይኮሎጂ እንድናጠና በጣም ብዙ እድሎችን አመቻቸ ሰዎች ወደዛ ትኩረት እንዲያደርጉ አደረገ ማንን እንዳያጠኑ ተሸፈነ ታውቃላችሁ የሸይጣን ሜንታሊቲ የራሱን ሜንታሊቲ የሱን ሜንታሊቲ እንድናጠናው ግን አላደረገም ኦኬ ከፈለጋችሁ ሸይጣኒክ ሳይኮሎጂ የሸይጣን ሳይኮሎጂ ምን ማለት ነው ሸይጣን እንዴት ነው የሚያስበው ሸይጣን in the minds of shaitan በሸይጣን አእምሮ ውስጥ ጠልቀን ገብተን የሸይጣን አስተሳሰብ እንዴት ነው የሸይጣን አስተሳሰብ ሸይጣኒክ ሳይኮሎጂ ተቃጣችሁ ሸይጣን እሱ በሚያስበው መንገድ እኛ እንድናስብ አንድ ሁለት ሸይጣን he wants us to feel the way he felt እሱ እንደተሰማው እንዲሰማን ይፈልጋል ስሜታችንን ብቻ እሱ ምን ተሰማው ቅናት እሱ ምን ተሰማው እኔ ትልቅ ነኝ استكبار سوره الاعراف ላይ ስንመጣ in detail እናያለን ስለ استكبار انا خير منه እኔ ከሱ ለልህ ነው አንድ ሰው እኔ ከእንትና እበልጣለሁ ብሎ ሊያስብ ግን ለአላህ እኔ ከሱ እበልጣለሁ ተብሎ ይነገራል ይላል ለአላህ ኮን ያለው ሸይጣን ወላሂ ከባድ ነው አላህ ሁላችንም ከሸይጣን ተንኮል ይጠብቀን የሚመጣበት መንገድ በጣም ውስብስብ ነው እንግዲህ ቅድም አይታችኋል ወንድማችን ይነገረንን ኸይር ነገር ልታረጉ ስትሉ እንዴ ድህነት ይወራሃል ድህነት ይይዛል እቺን ገንዘብ ማታውጣ ስንት ወጪ አለበት ወላሂ ፍትና ነው በቃ በየህይወታችን እያንዳንዱ በመናደርገው ኸይር ነገር ላይ ሸይጣን በጣም ለዛ ነገር እንዳንተ ጋር በጣም መሰናክል ነው የሚሆንብና ሁላችንም አላህ ከሸይጣን እንግዲህ ተንኮል አላህ ይጠብቀን በጣም መጥፎ ስለሆነ የሸይጣን ወስዋስ ከቁጥጥራችን በላይ ስለሆነ አላህ ዱዓ ማድረግ ይኖርብና ማን አላህ እንዲጠብቀን እንግዲህ አረፋ መቃረቡ ጋር ተያይዞ ስለ አረፋ የሚወሩ ቪዲዮዎችን ኢንሻአላህ ወደ እናንተ ያቀርብኩ እስከ ዛሬም ቆይቻለሁኝ ዛሬም ኢንሻአላህ ስለ አረፋ ኡስታዝ ሲኖሩ እንግዲህ አንዳንድ ስለ ካዕባና ስለ ኢብራሂም ታሪክ እንግዲህ ጥሩ የሆነ ጥቅሶችን ይነግርናል እሱን ቪዲዮ እንመለከታለን ነብዩላህ ኢብራሂም ካዕባን በመገንባት ላይ ያሉ አንድ ኮርነር ላይ ድንጋይ አነሳቸው ፈለጉ አጡት እንዴት ያስቀምጡ አላህ ከሰማይ ሐጀር አልአስወድን አመጣላቸው ነጭ እንደ ወተት እንደ አልማዝ የሚያንጸባርቅ ኢብራሂም አለይሂ ሰላም ይህን ድንጋይ ተቀብለው ሐጀር አልአስወድ ዛሬ ሄደን እንድንስመው የታዘዝነው ድንጋይ ከዓባ ኮርነር ላይ ያስቀመጡ ሐጀር አልአስወድ ይላሉ ነብዩ አለይሂ ሰላቱ ወሰለም ከጀነት ሲወርድ አይን የሚወጋ ነጭ ነበር ይላል የአደም ልጅ ወንጀል አጠቆረው ይላል ይህን ድንጋይ ቦታው ያስቀመጡ ኢብራሂም ናቸው ወደ ሐጀር አልአስወድ ስንጠቁም ካዕባን ስንጠውፍ ኢብራሂምና ልጁን እናስታውሳለን ልክ ጠዋፍ አድርገን ጨርሰን ሁለት ረካዓን ሰግዳለን መቃም ኢብራሂም የኢብራሂም መቆሚያ የሚባል ቦታ አለ አሁን ድረስ የግራቸው ፋና አልጠፋም የሚባልለት እሱ ጀርባ ሄደን እንቆማለን በቁርአን ታዘናል ወተኺዙ ሚን መቃሚ ኢብራሂም ሙሰላ ኢብራሂምም ይቆምበት ከነበረበት ቦታ ላይ ሶላትን አድርጓል ኢብራሂም ይቆምበት ድንጋይ ምንድነው አው ካዕባ ሲታነስ የካዕባ ዲዛይን እንዳይበላሽ አርኪቴክቱን ያዩበት የነበረ
አንድ ድንጋይ ነበር። እሱ ቦታ ላይ ቁመው የኢስላምን ግንብ ይመለከቱበት የነበረው የኡማውን ኮርነር ያስተውሉበት የነበረ ቦታ ላይ እንድንሰግድ ታዘዘ። በእስልምና መንገድ የዚህን ዲን አጥር መጠበቅ ያለውን ዋጋ ሊያሳየን ቁመው ያማተሩበትን ቦታ ከጀርባው እንድንሰግድ አላህ አዘዘ። ከዛ ጀርባ ስንሰግድ ኢብራሂምን አለይሂ ሰላም እናስታውሳለን። ከዛ ወረድ ብለን ቀጥታ ዑምራ ስናደርግ 2 ረክዓ ሰግደን ወደ ሰዕይ ነው የምንሄደው። ሶፋና መርዋ ኢነ ሶፋ ወልመርወተ ሚን ሸዓኢሪላህ ሰባቴ ደርሰን እንመለሳለን። ይህ ሴት መጣ። ታሪኳውንም ከዚህ ትልቅ ቤተሰብ ጋር ያያዘ። ያኔ መካ ምድረ በዳ ያለች ውሃ የለ ዛፍ የለ ድርቅ ያለ በረሃውና ያለ ኢብራሂምን አላህ ሀጀርን ይዘህድ አላቸው። እስማኤልን ገና እንደወለደች ነው ይዛው ሄደች። ጥርር ባለው በረሃ ላይ ኢብራሂም አስቀምጦ ተመለሰ። ዞር ስትል ወፍ የለም። ደነገጠች። ኢብራሂም ለማን ነው የምትሆን አለችው። መልስ የለም። ሶስቴ ጠየቀችው። መልስ የለም። አላሁ አመረከ ቢሃዛ ይሄን እንድታረግ ያዘዘ አላህ ነው አለችው። ኢብራሂም መልስ አልሰጡም። ባንገታቸው አዋራት። ኢዘን አለች እዚህ በረሃ ላይ ሆነን እንዲህ ከሆነ ለን ይضيعنا አላህ ይጥለንም አለች። ብቻዋን ቁጭ አለች። ልጇን ማጥባት ጀመረች። ጡቷ ደረቀ። ያዘችው ምግብ አለቀ። ውሃው አለቀ። ሞት ፊት ለፊቷ ተጋፈጣት። ሰበቡን ለማድረስ ተነስታ ሰው ባገኝ ብላ አንዴ ወደ ሶፋ ትወጣለች። ወደ ተራራ ሩጣ ትመለሳለች። ወደ መርዋ ሶፋ መርዋ ሰባተኛዋን ዙር ሲጨርስ አላህ አርሰለላሁ ጅብሪል ላከ። ሰበቡን ጨርሳለች። ከልጇ ጥግ ቁሟል። ከርቀት ስታይ እንግዳ የሆነ ነገር ልጇ አናት ላይ ቁሟል። ደንግጣ መጣች እየሮጠች። ስታየው ጅብሪል ነው። መን አንቲ አንቺ ማንሽ አለ። ሀጀራ በጣም አስተዋይ ነበረችን። አና ኡሙ ወለድ ኢብራሂም እኔማ የኢብራሂም የልጁ እናት ነኝ አለች። ሀጀር ነኝ አላለችው። ኢብራሂምን የሰማይ ነዋሪ ያውቁታል። ሰዓት ላይ ሲገባ ያውቁታል። ኢብራሂም ለዲኑ ተፍ ተፍ ሲል ያውቁታል። እኔ የኢብራሂም የልጁ እናት ነኝ አለች። ኢላ መን ተረከኩማ ለማን ተዋችሁ አላት ጅብሪል። ለአላህ ተሆን አለችው። ጅብሪል መለሰ ተረከኩማ ኢላ ካፊን ወደሚበቃችሁ ጌታ ነው የተዋችሁ። አፈሩን ማስማስ አደረገው። ውሃ ወጣ። ዘምዘም ውሃ ዛሬ አረፋን ያገኛችሁ ሰዎች ወላሂ በጣም እድለኛ ናችሁ። አረፋ ላይ የቆማችሁ ሰዎች ሁላችሁም ዱዓ አድርጉ። ለሁሉም ወንድሞቻችን ዱዓ አድርጉ። ነገር ግን ደግሞ እንግዲህ አረፋ ላይ መገኘት ያልቻለ ደግሞ ወንድሞችና እህቶች በጾም እንበርታ። ጾም እንግዲህ ያው አጅሩ በጣም ከፍ ያለ ነው። የአረፋ ጾም ታውቃላችሁ። እሱ ነገር ላይ በጣም መበርታት መጠንከር ይኖርብናል። ኢንሻአላህ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። በጣም እንደወደዳችኋቸው ተስፋ አደርጋለሁኝ። ላይክ እያደረጋችሁ እዚህ ድረስ ደግሞ ካዳመጣችሁ እንግዲህ ቪዲዮውን ወዳችሁታል ማለት ነው። ኦልሞስት ሰብስክራይብ ሳታደርጉ እንዳወጡ እስከ መጨረሻው ጨርሻለሁ ብላችሁን ኮሜንት ብጽፉልኝ በጣም ደስ ይለኛል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።